بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد ودي هنا شو تكتبت يا أخرى وندي ما شهدت بيالا شو بالسلام على السلام ورجلاله السلام عليكم ورحمة الله وبركاته السلام عليكم عندنا الحمد لله يا دهنا إن شاء الله بالله في كارزات متشم جمرو سمنت يوم تمرتناو ነገርን ከዚህ በስተፊት ይህን ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ላይክ ማድረግን እንዲሁም ለወንድሞቻችን ለእህቶቻችን ይህን ኸይር ሸር ማድረግን አትርሱ። ሸር አድርጉት እላለሁኝ። ለምን በዚህ በቻናል ኢንሻአላህ ባለ ፍቃድ ብዙ ትምህርቶችን እንማራለን። ይህን ባለፈው ትምህርታችን ተምረናል። ነገር ግን እንደ ፋይዳ የምነግራችሁ እንደ ጥቅም ነግራችሁ እዚህ ጋር ያሉ ፋይዶችን እንንገራችሁ። እዚህ ያሉ ፊደሎችን እንድትይዟቸው በአጭሩ እንድትረዱ ተጅዊድ ታትቀሩ ተጅዊድ የቀራም ሁላ ሙራጃ ይሆንለታል። ያላልቀራም ደግሞ እንዴት ናቸው የሚባሉን ፊደሎች እስኪ እንይ ዛሬ። ሑሩፈል ኢቅላብ ይባላል። ይሄ ባ ነው። ኢቅላብ ብሎ ማለት መገልበጥ ማለት ነው በአማርኛው። በአረበኛው ተሕዊሉ ሸይ ዐን ወጅሂ አንድ ነገር ከፊቱ ካለበት ሁኔታው መገልበጥ። ኑን ሳኪናን ሆነ ወይንም ተንዊን ሆነ ግልብጥ አድርገን እባ ጋር እንቀረዋለን። ይኸው ምሳሌ ሚም ያለውን ሚን ነበር አይደለም። ኑን ሳኪናን ግልብጥ አድርገን ወደ ባ እንቀራታለን። እዚህ ጋር ይቺ ሑሩፈል ኢቅላብ ትባላለች ባጭሩ። ኢንሻአላህ ተጅዊድ በምንማር ጊዜ ደግሞ በይብለጥ እናብራራ ይሆናል። ቱሕፈቱል አጥፋል እንጀምራለሁ እያልኩ እላለሁኝ። እንጀምራለን ወደፊት ኢንሻአላህ። طيب ይሄ ሑሩፈል ኢቅላብ ይባላል። በቁርአን ውስጥ ሑሩፈል ኢቅላብ ብሎ ማለት 30 ጁዝ ውስጥ ቁርአን ሑሩፈል ኢቅላብ ብሎ ማለት ባ ብቻ ነው፣ ሌላ ፊደል የለም። ባ ብቻ ነው፣ ሌላ ፊደል ምንም አታገኙም። እሱ ጋር የምንገለብጠው ደግሞ ማን ነው? ኑን ሳኪና ወይም ተንዊን ብቻ ነው፣ ሌላ የለም። طيب ሑሩፈል ኢድጋም ይባላሉ። እዚህ ጋር ደግሞ ሑሩፈል ኢድጋም እንደምታዩት ይኸው እዚህ ጋር አስመሮበታል። ይኸው እነዚህ ሑሩፈል ኢድጋም የተጨፍልቀው የሚቀሩ ፊደሎች ማለት ነው። ኢድጋም ብሎ ማለት መጨፍለቅ ወይም አንድ ነገር ማስገባት። አንድ ነገር በአንድ ነገር ውስጥ ያስገቡት ምን ይባላል? ይሄ ጨፈለቀው አስገባው ይባላል። አሁን ይሄ ምን ይባላል? በአረበኛ ሑሩፈል ኢድጋም ይባላሉ። በአማርኛው መጨፍለቅ ወይም ማስገባት ብለን እንፈስረዋለን፣ እንተረጉመዋለን። የሚጨፈለቁ ፊደሎች ተጨፍልቀው የሚቀሩ ፊደሎች እያለ ነው። ስንት ናቸው? 6 ናቸው። ተጨፍልቀው ወይንም በአንድ ነገር ውስጥ አስገብተን የምንቀራቸው ፊደሎች ስንት ናቸው? 6 ብቻ ናቸው። ሌላ ፊደል የለም። ጨፍልቀን የምንቀራቸው ፊደሎች በቁርአን ውስጥ በ30 ጁዝ ውስጥ ቁርአን ውስጥ 6 ብቻ ናቸው። እንደነገርኳችሁ ሑሩፈል ኢቅላብ በቁርአን ውስጥ ስንት ነው ብያችኋለሁ? 1 ነው። አሁንም ደግሞ ጨፍልቀን ኢድጋም አድርገን የምንቀራቸው ፊደሎች ስንት ናቸው? 6 ናቸው። እነሱም ይኸው እንደምታዩት ያ፣ ራ፣ ሚም፣ ላም፣ ዋው፣ ኑን። እነዚህ 6 ፊደሎች በቁርአን ውስጥ ሲመጡ ኑን ሳኪናም ሆነ ተንዊንም ሆነ መጣ እነዚህ ጋራ ምን ብለን እንቀረዋለን? ጭፍልቅ አድርገን ኢድጋም አድርገን እንቀረዋለን። ጠብዓን ሑሩፈል ኢድጋም ብሎ ማለት ኢድኻሉ ሸይ ፊ ሸይ አንድ ነገር በአንድ ነገር ውስጥ ማስገባት ማለት ነው። طيب ይሄ በሉጋ በቋንቋ ደረጃ ነው። طبعا ሑሩፈል ኢድጋም ለሁለት ይከፈላሉ። ኢድጋም ቢጉናና ኢድጋም ቢገይሪ ጉና ወይም ኢድጋም ካሚልና ኢድጋም ናቅስ ይባላሉ። ዒባራው ይሄ አባባሉ ሁለት ዒባራ አለው። አንደኛ ኢድጋም ቢጉና ወይንም ኢድጋም ቢገይሪ ጉና። ሁለተኛው ዒባራ አባባል ኢድጋም ናቅስና ወይም ኢድጋም ካሚል። በተያዛችሁ ያዙት፣ ችግር የለም። በዛ ተያዛችሁት በዚህም ቢሆን በዛ በተገራችሁ። طيب እነዚህ 6ቶቹ ናቸው። መጅሙዓቱ ፊ ቀውልከ የርመሉን 6ቱም ተሰብስበው በንግጥ ተደርጎ ተበጅቶላቸዋል። 6ቱንም የርመሉን ያለው ውስጥ ታገኟቸዋላችሁ። እነዚህ ሑሩፈል ኢድጋም የሚባሉ ለሁለት ይከፈላሉ። ኢድጋም ቢጉና፣ ኢድጋም ቢገይሪ ጉና ወይንም ኢድጋም ናቅስ፣ ኢድጋም ካሚል ይባላሉ። ኢድጋም ቢጉና ብሎ ማለት ስንት ናቸው? 4 ናቸው። 4ቱም ተሰብስበዋል። የንሙ እንደ ግጥም አድርገው አብጅተዋቸዋል። የንሙ ማና ናቸው? ያ፣ ሚም፣ ዋው፣ ኑን። ያ፣ ሚም፣ ዋው፣ ኑን። እነዚህ ፊደሎች 4 ፊደሎች ኑን ሳኪናም ሆነ ተንዊንም ሆነ እነዚህ ጋር ሲመጡ ኢድጋም አድርገን ስንቀራቸው ጉና አድርገን ነው የምንቀራቸው። በጉና አድርገን ምሳሌ ሁደን ወረሕመህ። ይኸው ተንዊኑን ኢድጋም አድርገን ቀራ ነው ዋው ጋራ። ነገር ግን ኢድጋም አድርገን ስንቀራ በተንዊን ጉና አድርገን ቀራ ነው ማለት ነው። طيب ስለዚህ ልብ በሉ እነዚህ 4 ፊደሎች። طيب ላምና ራና ላም ራ ደግሞ
ራና ላም እነዚህ ደግሞ እነዚህ ፊደሎች ሁለት ፊደሎች ኢድጋም ቢገይሪ ጉና ይባላሉ። ያለምንም ጉና አድርገን የምንቀራቸው ናቸው። ያለምንም ጉና አድርገን የምንቀራቸው ፊደሎች ናቸው። ያለምንም ጉና አድርገን የምንቀራቸው ፊደሎች ናቸው። ኑነ ሳኪና ተንዊንም ሆነ እነዚህ ጋር ላም ጋርና ራ ጋር ሲመጡ ምን አድርገን እንቀራቸዋለን? ጭፍልቅ አድርገን ምንም ጉና ሳይኖር በቁርአን ውስጥ እንቀራቸዋለን። ምሳሌ ወይሉ ሊኩል ሁመዘቲን ሉመዘ ይኸው ሁመዘቲን ሉመዘ ሁመዘቲን አስሉ ተንዊኑ ሁመዘቲን ነበር አይደለም? ይሄን ተንዊኑን ላም ስለመጣ ላም ጋራ ምን አድርገን እንቀራዋለን? ግልጽ አድርገን እንቀራዋለን። እንዴት አድርገን እንቀራዋለን? ሁመዘቲን ሉ ብለን ጭፍልቅ አድርገን ምንም ያለ ጉና እንቀራዋለን። ከዛ ደግሞ በራ ምሳሌ ደግሞ በራ في قوله تعالى من ربهم أو من ربهم أصله من ديت نبرة من ربهم نبرة عليه لمنه نجرجن رامي بالو فيدل إدغام كامل سلهونا شفلك أرجو يميك الراس لهونا يالغونا يميك الراس لهونا الزجارة سماتا من أرجن قروالن شفلك أرجن تالغونا انقروالن من ربهم بلن انقروالن لنزل مثال يالا ما تقولاتشو قرناتشو بيجنو ኢንሻአላህ ቱህፈቱል አጥፋል የሚባለውን የተጅዊድ ኪታብ ያንን ስንማር በይብለጥ ይግልጽ ለሁሉም ፊደሎች ምሳሌ ያመጣን በተጥቢቅ እንቀራዋለን ኢንሻአላህ። እዚህ ጋር ደግሞ ሑሩፈል ኢዝሃር ይባላል። ሑሩፈል ኢዝሃር እነዚህ ፊደሎች ደግሞ ግልጽ አድርገው የሚቀሩ ፊደሎች ናቸው። በቋንቋ ደረጃ በአረበኛ በቋንቋ ደረጃ ሑሩፈል ኢዝሃር አልኢዝሃር ሉገተን አልበያን ግልጽ ማድረግ ግልጽ አድርገን እንቀራለን። ምንና ምንን ኑነ ሳኪናና ተንዊን እነዚህ ፊደሎች ጋር ሲመጡ ሑሩፈል ኢዝሃር የሚባሉ ፊደሎች እነዚህ ናቸው። 6 ናቸው። እነዚህ ፊደሎች ጋር ሲመጡ ግልጽ አድርገን ያለምንም ጉና ግልጽ አድርገን እንቀራዋለን። ማለት ያለምንም ጉና ብሎ ማለት ምንድነው? እነዚህ ጋር ኢድጋም ልናረግና ኢኽፋ ልናረግ አይገባም ማለት ፈልጌ ነው። ማለት እነዚህ ጋር ኢኽፋ ልናረግ ወይም ሸሽገን ልንቀራ ወይንም ኢድጋም አድርገን ልንቀራ አይገባም። ግልጽ አድርገን ጉናውን በትክክል ግልጽ አድርገን እንቀራዋለን። እነዚህ ሑሩፈል ኢዝሃር ይባላሉ። ግልጽ ተደርገው የሚቀሩ ፊደሎች ናቸው። ማን ኑነ ሳኪናና ተንዊን እነዚህ ፊደሎች ጋር ሲመጡ ግልጽ አድርገን የምናነባቸው ፊደሎች ናቸው። ስለዚህ ምን ብለው ተጠሩ? ሑሩፈል ኢዝሃር ይባላሉ። እነሱም ደግሞ ሑሩፈል ኢዝሃር መጅሙዓቱ ፊ ቀውሊከ አኺ ሃከ ዒልመን ሃዘሁ ገይሩ ኻሲሪን በዚህ ሰብስበው አስቀምጠዋቸዋል። እነዚህ ሑሩፈል ኢዝሃር የሚባሉ ፊደሎች 6 ናቸው። ያዟቸው። ሑሩፈል ኢዝሃር ብሎ ማለት 6 ናቸው። ሌላ ፊደል የለም። እነዚህ ፊደሎች ጋር ኑነ ሳኪናም ሆነ ተንዊንም ሆነ ሲመጡ እንዴት አድርገን እንቀራቸዋለን? ግልጽ አድርገን በትክክል ጉናውን ግልጽ አድርገን ዋዲህ አድርገን እንቀራለን። ታነደብቅ ታንሸሽግ ኢድጋም ታናደርግ እንቀራዋለን። طيب እነዚህ ሑሩፈል ኢዝሃር ይባላሉ። እነዚህም ሑሩፈል ኢድጋም ይባላሉ። ሑሩፈል ኢቅላብ ይባላል። ይሄም طيب ሐርፈል ኢቅላብ ነው የሚባለው። ሑሩፍ አይደለም ዝላይ የሚባለው ሐርፍ ሙፍረድ ነው። ሑሩፍ ብሎ ማለት ጀምዕ ነው። ሐርፍ ሙፍረድ ነው። ይኸው በአንድ ፊደል ስለሆነ እዚህ ጋር ሐርፍ ብሎ ነው የመጣው። ሐርፈል ኢቅላብ ነው ያለው። ሐርፈል ኢቅላብ የኢቅላብ ፊደል ማን ነው ብትል ባ ነው። ይኸው ሐርፈል ኢቅላብ ነው ያለው። ሑሩፍ ብሎ አይቀራም፣ ሐርፍ ነው የሚባለው። መጀመሪያ ግን ሑሩፍ ታላል ቀረም እኔ አይ ስላስረገጥኩት ነው እንጂ ሐርፍ ተብሎ ነው የሚቀራው። ሐርፈል ኢቅላብ ነው። ለምን ሐርፍ ያለው ሙፍረድ ስለሆነ ጀምዑሁ ሑሩፍ ነው። ሐርፍ ሙፍረድ ነው። አንድ ፊደል ብቻ ስለመጣ ሐርፍ ብሎ አምጥቶታል። ሌሎቹ ፊደሎች 6 ስለሆኑ ብዙ ስለሆኑ ሑሩፍ ጀምዕ አድርጎ አምጥቶታል። ሑሩፈል ኢድጋም ብሎ ማለት የኢድጋም ፊደሎች ብሎ ነው የሚፈሰረው። ሐርፈል ኢቅላብ ደግሞ የኢቅላብ ፊደል አንድ ስለሆነ ፊደል ብለውና ፊደሎች አንለውም ፊደል ብለን እናነባዋለን። ይሄንን እነዚህ ፊደሎች እንላለን። ለምን ጀምዕ ስለሆኑ። طيب ሑሩፈል ኢኽፋእ ይኸው ልብ በሉ። ሑሩፈል ኢኽፋእ ሸሽገን ደብቀን ወይንም ሸሽገን ወይንም ደብቀን የምንቀራቸው ፊደሎች ደግሞ 15 ናቸው። ይኸው 15 ናቸው። 15 ናቸው። እነዚህ ሑሩፈል ኢኽፋእ ይባላሉ። ሑሩፍ አልኢኽፋእ ይባላሉ። እነዚህ ደብቀን ወይም ሸሽገን የምንቀራው ኑነ ሳኪና ሆነ ተንዊንም ሆነ እነዚህ ፊደሎች ጋር ሲመጡ ደብቀን ሸሽገን የምንቀራው ነው። መደበቅ መሸሸግ ብሎ ማለት ምሳሌ ላምጣላችሁ። ቃል አላሁ ተዓላ ፊ ኪታቢል ከሪም
أرأيت الذي يكذب بالدين فذلك الذي يدعو اليتيم ولا يحض على طعام المسكين فويل للمصلين الذين هم إيو إخفاء ወይም መደበቅ ብሎ ማለት በተያዛቸው አማርኛ ይዙት إخفاء መደበቅ ይባላል መሸሸግ ይባላል إيو ኑነሳኪ ነዋን እሷ አድርጋ ምን አርጎ ለምጣ ነው እሷ አድርጋ ሸሽገን ቀራናት ይው ኢድጋም አላረግነውም አንሶ ብለን ኢድጋም አላረግነውም ወይንም ደግሞ ኢዝሃር አላረግነውም አን ሶላትህም ብለን አልቀራነውም እዚህ ስለዚህ ምን ማድረግ አለብን ግልጽ አድርገን እንቀራዋለን ይው አንሶ ብለን ተቀራነው ኢድጋም አድርገን ቀራነው ይሄ ስህተት ነው ወይንም ደግሞ ግልጽ አድርገን ታልቀራነው እንደዚህ ማለት ነው አን ሶ ታልነው ይሄ ስህተት ነው ስለዚህ እነዚህ እንደዚህ አድርገን መቅራት የለብንም እነዚህ ፊደሎች ለብቻ ናቸው እነዚህ 15 ፊደሎች ናቸው እነዚህ 15 ፊደሎች ጋራ ኑን ሳኪና መሆና ተንዊን መሆና ሲመጡ ኢኽፋ አድርገን ደብቀን እንቀራለን ብለን ሶላትህም ብለን እንቀራዋለን እነዚህ ፊደሎች ለምሳሌ ሁሉም ምሳሌ ያላቸው በቁርአን ውስጥ ብዙ ምሳሌ ያለ በቁርአን ውስጥ ኢንሻአላህ ቁርአንም ወደፊት ቃዒደተ ኑራንያ ስንጨርስ ቁርአን በደንብ አድርገን በተልቂን እንደምንቀራ ነግረናችኋል ኢኽፋ የሚባለው ምንድን ነው የሚለውን እዛ ላይ እናየዋለን ኢድጋም የሚባለውን ኢዝሃር ኢቅላብ የሚባለው በምሳሌ እዛው ቁርአን ላይ ስለሚመጡ እዛው ላይ እንማረዋለን ብዬ ነው ዝም ያልኩት እንደገናም ደግሞ ቱህፋቱ አጥፋል የተጅዊድ ኪታብ አሉ እንጀምራለን ብለናል እነዛንም ደግሞ እዛ ላይ ስንማር በይብለጥ እናብራራዋለን እንገልጸዋለን በምንችለው አቅም ብለን ስላልኩ ነው ዝም ያልኩት እዚህ ላይ ያልነገርኳችሁ ማለት ነው طيب አሁን ስለ ቃዒደተ ኑራንያን እንዴት አድርገን እንደምናነብ ስለሆነ የምንማረው ሁሉም ቦታ አለው طيب حروف القلقلة ብሎ ማለት ያው حروف القلقلة ተነጥረው የሚቀሩ ፊደሎች ማለት ነው ተነጥረው የሚቀሩ ፊደሎች ማናቸው እነሱም ቀልቀላ ብለው ይጠራሉ በአረበኛ ቋንቋ ቀልቀላ ይባላሉ በአማርኛ አንጥረን የምንቀራቸው ፊደሎች ናቸው ተነጥረው የሚቀሩ ማንጠር ማለት በቃ የሆነ ነገር ደቅ አርገሽ ምልስ የምታረገው ነው የሆነ ነገር ጠቅ አርገህ ምልስ የምታረገው ይሄን አነጠርከው ይባላል ሰውየው የሆነ ነገር ሊመታ ሲፈልግ በጥይትም ሆነ በምንም ሆነ በወስፈንጠርም ሆነ በቃ የሆነ ጠቅ ነው የሚያደርገው አይደለም ያ ሊተኩስ ሲል ምሳሌ አቀባብሎ ሲነካ ያንን የሚነካውን ጠቅ ነው የሚያደርገው ጠቅ ሲያደርገው ሁሉ ይመታል አይደለም አሁንም ደግሞ እነዚህ ፊደሎች ቀልቀላ ፊደሎች ስለሆኑ ስኩን ሆነው ሲመጡ አንደኛ ወይንም ደግሞ እነሱ ላይ በመናቆም ጊዜ ኢላ ፈታሐተይን ሆኖ ሲመጣ አይቀርም ቀልቀላ የለም ፈታሐተይን ሆኖ ሲመጡ እነዚህ ፊደሎች አይቀሩም ቀልቀላ አይሆንም ማለት አይቀሩም ብሎ ማለት ቀልቀላ አይሆንም ነው ምናቆማቸው በአሊፍ ነው ነገር ግን ስኩን ሆኖ ሲመጡ ፈታሐተይን ታይመጣ ከስረተይን ضمተይን ሆኖ መጣ ወይም ፈትሐ ضمه ከስራ ሆኖ ሲመጣ የዛን ሰዓት እናነጥረዋለን ጠቅ አድርገን ምልስ ነው የምናደርገው መውጫቸው ፊደሎች የሚያንኛው ፊደሎች እነዚህ ፊደሎች ቃፍም ሆነ ጣም ሆነ ባም ሆነ ጂምም ሆነ ዳልም ሆነ እነዚህ ፊደሎች ስናቆምባቸው ጠቅ አድርገን ምልስ አድርገን እንቀራለን እናነጥራቸዋለን بخلاف بقيه الحروف በተቀሩት ፊደሎች ሲቀሩ ማለት ከነሱ ፊደሎች ውጭ ያለው ፊደሎችሳ ከቀልቀላ ውጭ ያለው ፊደሎችሳ እናነጥራቸውም እንይዛቸዋለን እነዚህን እናነጥራለን ሌሎች ፊደሎችሳ ስኩን ሆነው ሲመጡ አላው ላይ ታረፍን ታቆምንባቸው አናነጥራቸውም እንይዛቸዋለን ለምሳሌ ያህል ነው በይብለጥ እዛ ስንቀራ ቁርአን ስንቀራና እንደዚሁም ደግሞ ተጅዊድ ስንማር እንገልጸዋለን ማለት ነው አሁን ለምሳሌ ያህል አንድ ፊደል እናያዝ قال الله تعالى في كتابه الكريم ما كسب بان مثالي ما كسب انا طرنات كسب ጠቅ አድርገን ምልስ ነው የምናደርጋት ከሰበ አንይዛትም ከሰብ ብለን አንይዝም ከሰበ ብለን አንጥረን እንቀረዋለን ሌሎች ፊደሎች እስኪ እንያዝ ምሳሌ ከቀልቀላ ውጭ የሆኑ ፊደሎችን እስኪ እንያዝ ምሳሌ قال الله تعالى في كتابه الكريم ነስተዒን ኑን ሳኪናን ያዝናት መጨረሻ ላይ እንደዚህ እንደ ፊደሎች እንደ ቀልቀላ ፊደሎች አላነጠርናቸውም ያዝ አደረግናት ለምንድን ቀልቀላ ስላልሆነ እንይዘዋለን ተቀልቀላ ውጭ ያለ ፊደል እንይዛለን ብዬ ስላልኳችሁ ስንቀራ ነስተዒን ያዝ እናደርገዋለን መጨረሻ ላይ የሚመጡ ፊደሎች ማለት ነው ምሳሌ المستقيم قال الله تعالى الناس سنن ياز دارقنات لمن
ቀልቀላ ስላልሆነች ያዝ አድርገን እንቀራለን ማለት ነው። طيب ዛሬ ምን ጀምረው ይሄ ነው قال المصنف رحمه الله تعالى الدرس الثامن الدرس الثامن እዚህ ጋር ልብ በሉ ይቺ አሊፏ እንደነገርኳችሁ ባለፈው ትምህርታችን ይቺን አሊፏን ሐረካ ብቻን እንቀራታለን ነገር ግን ሐረካ የለውም ነገር ግን አሊፍ اذا جاءت في بدايه الكلمه በመጀመሪያው كلمه ላይ ተመጣች ትቀራ ላይ ብያችኋለሁ لكن اذا جاءت في اثناء الكلمه او في وسط በመሐከል ላይ ተመጣች አትቀራም ስለዚህ ይኸው እንደምታዩት አሁን አሊፍ እቺ አሊፍ አትቀራም ኢድጋም አድርገን እንቀራትች አደ ብለን ይችላማን ላመሸምስያ ትባላለች ኢድጋም ስላደረግናት አደ ብለን አን ብለን ሙባሸራ እንቀራው ዳለን ነው አደ ዳል ይጠብቃል የሚጠብቅ ፊደል ነው እንይዘዋለን ራ ይወፍራል ሲንን በትክክል እንቀራለን የሲን መውጫ ያው ባለፈው ትምህርታችን ወደ ኋላ ተናግረናል ለፈለገ ወደ ኋላ መለስ ብሎ ማዳመጥ መጀመሪያው ትምህርት ላይ ይችላል ማለት ነው طيب الدرس ثان ሲንና ሳን እንዳይደበላለቁብን መለየት አለብን ሲን የምትወጣው ከምላስ ጫፍና ከታችኛው ጥርስ ተውስጥ በኩል መባቃለያ ነው ሳ የምትወጣው ከምላስ ጫፍና ከላይኛው ጥርስ ጫፍ ነው ስለዚህ ይለያያሉ فرق بينهما الدرس الثامن ኑን ያዝ እናረጋታለን እቺ አሊፍ አትቀራም እቺ መዝጋራ አትቀራም ኢድጋም አድርገን እንቀራቸዋለን الدرس الثامن ብለን እናነባለን طيب حروف المد واللين حروف راي وفرال صاب እናረጋዋለን ሁለት አረጋ مد ስላለው حروف هكذا حروف المد واللين مدك ጠብቃል ከዛ ወሊን ዝጋራ ሸዳ እናደርገዋለን ላም ሸዳ ስለሆነ ወሊን እንስበዋለን ይሄን ወሊን ስናቆም طيب ዛሬ የምንማረው ስለ حروف المدና ስለ حروف اللين ነው طيب حروف المد ብሎ ማለት المد ብሎ ማለት هو الزياده والمد ይባላል حروف المد ብሎ ማለት الزياده ወይንም والمد ይባላል መጥ ብሎ ማለት መሳብ በፊት ተነበረበት መድ ጨምሮ መሳብ ማለት ነው መሳብ አዝያደ ወይም መጨመር ይባላል ቋንቋ ደረጃ طيب لين እዚህ ጋራ حرف المدና ወሊን ባንድ ያመጣቸው ለምንድነው ሁለቱም ስለሚሳቡ ነው ባንድ አነባብራ ያመጣቸው የማዕሊፉን አካካዲ ልብ በሉ የሚሳብ አሁን ከጨረስን በኋላ ወደ ኋላ ያለውን ትምህርት ሐረካ እንዴት አድርገን ተንዊን እንደምቀራ እንዴት አድርገው የሚቀሩ ፊደሎችን ደግሞ ተንዊኑን ሶገራ ማን ነው የሚባለውን ያንን ካየን በኋላ ደግሞ ስለሚሳቡ ፊደሎች እየነገረን ነው የሚሳቡ ፊደሎች በቁርአን ውስጥ እነዚህ ይሳባሉ እነዚህ አይሳቡ የሚለውን እየነገረን ነው حروف المد ብሎ ማለት እነዚህ ናቸው ይሄ حروف المد ብሎ ማለት ወደፊት ይመጣልናል እነዚህ ናቸው حروف ብሎ ማለት ብዙ ማለት ነው المد የሚሳቡ ፊደሎች ብሎ ማለት ነው طيب እነሱም ስንት ናቸው ሶስት ናቸው ማን ናቸው الالف المديه والواو المديه والياء المديه እነዚህ ሶስት ፊደሎች መውጫቸው ተየት ነው ከጆፍ ነው እነሱን አወጣጥ ለማወቅ ለፈለገ ለሆነ ሰው ለሚፈልግ ለሆነ አካል መጀመሪያው الدرس الاول የሚለው ላይ ዘላይ ተናግረናል አሊፍ ብለን طيب እነዚህ ሁለት ሶስት ፊደሎች የሚወጡት ከጆፍ ነው ነገር ግን እነዚህ طيب ወሊን حرف اللين ብሎ ማለት አሁንም ያና ዋው ናቸው حرف اللين ብሎ ማለት እነዚህ حروف المد ብሎ ማለት ሶስት ናቸው ማን አሊፍ ዋው ያ ሶስት الالف المديه والواو المديه والياء المديه حرف اللين ብሎ ማለት እነዚህም ሁለቱም ያና ዋው ናቸው ሌላ ፊደል የለም እነዚህ የሚሳቡ ፊደሎች ናቸው አንዳንድ ጊዜ حروف المد ሆኖ ይመጣሉ አንዳንድ ጊዜ حروف اللين ሆኖ ይመጣሉ ያ ዋው ያና ዋው ናቸው ሌላ ፊደል በቁርአን ውስጥ حروف اللين ሌላ ፊደል እንዳይመስላችሁ حروف المد ሶስት ናቸው ዋው مديه يا مديه الالف المديه ከዛ ደግሞ ሊን ብሎ ማለት ዋውና ያ ብቻ ናቸው الالف አትገባም ዋውና ያ ብቻ ናቸው حروف اللين ብሎ ማለት ዋው መድያና ያ መድያ ናቸው ሌላ ፊደል የለም ግን ሊን ብለው ለምን ተጠሩ እዚህ ጋር የሚለያዩት አንዳንድ ጊዜ حروف المد ሆኖ ይመጣሉ ዋውና ያ አንዳንድ ጊዜም ደግሞ حروف المد ሆኖ ይመጣሉ ዋውና ያ አንዳንድ ጊዜም ደግሞ حروف اللين ሆኖ ይመጣሉ حروف المد ሆኖ የሚመጡት መቼ ነው الالف الساكن
المفتوح ما قبلها والواو الساكن المضموم ما قبلها والياء الساكن المكسور ما قبلها شروطهم ይሄው طيب حروف اللين አንዳንድ ጊዜ ደግሞ حروف اللين ሆነው ይመጣሉ ብለን ነበር እነማን ናቸው ዋውና ያ ብቻ ናቸው አልአሊፍ ሊን ሆና አትመጣም حروف اللين ማን ናቸው ዋውና ያ ብቻ ናቸው እነሱም ደግሞ حروف اللين ሆነው የሚመጡት መቼ ነው ቢባል الالف الساكن طيب እዚህ ጋራ حروف المد حروف اللين እነዛ አሁን حروف اللين ሆነው የሚመጡት እነማን ናቸው ዋውና ያ ብቻ ናቸው ዋውና ያ ብቻ ናቸው حروف اللين ሆነው የሚመጡት ያው ዋውና ያ ብቻ ናቸው እነሱም حروف اللين ሆነው መቼ ነው حروف اللين ሲሆኑ መቼ ነው حروف اللين ሆነው የሚመጡት መቼ ነው የሚለው طيب እነሱ الواو الساكن المفتوح ما قبلها والياء الساكن المفتوح ما قبلها ሁላቸውም መፍቱህ ናቸው ሁላቸውም መፍቱህ ናቸው ምሳሌ قريش لإيلاف قريش المفتوح راء مفتوح ነው يا ساكن راء مفتوح ነው قريش طيب والواو السالم هو خوف من خوف والواو الساكن المفتوح ما قبلها بيجوالو النزه الياء الساكن المفتوح ما قبلها والواو الساكن المفتوح ما قبلها هنا تمطو የዛን ሰዓት ምን እንላቸዋለን حروف اللين ብለን እንጠራቸዋለን እንጂ حروف المد አንላቸውም حروف اللين የሚሆኑት መቼ ነው حروف المد የሚሆኑት መቼ ነው الواو الساكن المضموم ما قبله تهوانا حروف المد ይባላሉ الياء الساكن المكسور ما قبله تهوانا ምን ይሆናሉ حروف المد ይባላሉ የዛን ሰዓት ምሳሌ قال الله تعالى في كتابه الكريم نستعي والزجار ምንድነው حروف اللين አይባልም نستعي عي المكسور الياء الساكن المكسور ما قبله بيجوا يلنده نستعين የዚህ ሰዓት ይሄን ምን ብለን እንጠራዋለን حروف المد ብለን እንጠራዋለን እንጂ حروف اللين አንለውም طيب والواو ምሳሌ تعلمون الواو الساكن المضموم ما قبلها بيجوا ነበር تعلمون ሲል የዚህ ሰዓት ምን ብለን እንጠራዋለን حروف المد ብለን እንጠራዋለን እንጂ حروف اللين አንለውም እንዳይበዛባችሁ የዛሬው ትምህርታችን በዚህ ያበቃል ብዬ አስባለሁ ኢንሻአላህ ነገ ደግሞ እስኪ ደገም እናደርገውና በይብለጥ ይሄን እንቀራለን እናብራራዋለን እናንተንም አላህ ያግራላችሁ እኛንም አላህ ያግራለን እላለሁኝ በያላችሁበት አላህ ይጠብቃችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ